የምነግርሽ ነገር አለ። ስለ ሀቢብ ሰላም ስልክ አልሰራም ሲለኝ እኮ ትንሽ ተጨነቅኩ። ሰላም ነው? ለምን ትጨነቃለህ? ከፍዬ ጨርሼ የለ እንዴ? አይ እህቴ ወደ ቤት ተመልሳለች። ይሄንን ልንገርህ ብዬ ነበር። ታዲያ ያ ሁሉ ብር ተከፍሎላት ላትመጣ ነው እንዴ? እንደሱ አይደለም። ምንም ገንዘብ አልተከፈለም። ያቺን የቤት የምትኖሯ ሀቢቲ የምትባለውን አወቃት? የነገርኩህ አይገርም? እሷ ናት እኮ ቤት ይዛት የመጣችው አይደል? ደስታዬን ላካፍል ስደውል እኮ ስልክህ እምቢ አለኝ። በእውነት እንኳን እንዳንተ ጥሩ ሰው ላይ ጣለኝ እንጂ ቤቴን ተበልቼ ነበር። አሁን ከቻልክ የት ላገኘህ? እና አሁን ፈልገኸኝ ነው ታዲያ? አዎ አሁን አመስግኜ ገንዘብ ልመልስልህ እፈልጋለሁ። አይ አዎ ብሩ አያስፈልገኝም። ቤቱን ስፈልግ እነግርሃለሁኝ፣ ትለቅልኛለህ። ምን እያልከኝ ነው? ቆይ ቤቱን እመልስልሃለሁ ብለኛል ነበር እንዴ? እንዴ ነጋዴ እኮ ነኝ። ምንስ ብል አንተን ለማሳመን ብዙ ነገር እላለሁኝ። ባይገርም 6.5 ተሰጥቶኝ አልሸጥም ብያለሁ። 8 እያልኩኝ ነው። አልገባኝም። እየቀለድክብኝ ነው እንዴ? ትቀልዳለህ እንዴ? እንዴት ነው በሚሊዮኖች ነው የምቀልደው? በልበል። ለማንኛውም ሰው ካገኘህ የኮሚሽን ይከፈላል። አሁን ስራ ላይ ነኝ። ቻው ቻው ቻው። ሄሎ አሁን መንቅሬ ነው ከዚህ ቤት ማስወጣቸው። አይጌ ደህና ነው። ናንጌ ሲመጣ አገናኘሻለሁ። ናንጌ ናት። አይጌ ስልክ አላነሳ ብሏል። ለምን? በእኔ ምክንያት ስላልደወለላቸው ፈርቶ። ታዲያ አሁን ተገኝተሽ የለ እንዴ? በቃ ችግር የለውም፣ ሲመጣ እነግረዋለሁ፣ ይደውላቸዋል። ይልቅ ስለ ሀቢብ እነግርሻለሁ ያልሽኝ ምንድን ነው? እኔ የምለው ሀቢብቲ የቤቱ ጉዳይ እንዴት ሆነ? ስለ ሀቢብ ነው ስለ ናቲ ነው የጠየቅሽ? ባለፈው ታይያ ጋር ሄዳችሁ ያጣችሁት ቤት። ስለ እኔ ቤት ነው እንዴ? ምን ነው አንቺ ባልጠፋ ወሬ በቃ ጠገብሽኝ ማለት ነው? ልውጣ? ተይተዋ እንደዚህ ሳትበይ። እንኳን ህይወቴን አትረፈሽልኝ። ድሮ ሞቼ ነበር የምወድሽ። እኔ ቆንጆ ስቀልድሽ ነው። እኔ እንጃ በቤተሰቦቹ የሆነ ችግር ገጥሞታል መሰለኝ፣ አላውቅም። እኔም ደግሞ በሌላ ነገር ተወጠርኩኝ አይደል? አልጠየኩት። እስከ መቼ ቤተሰቤን እያለ አንቺስ ሚስቱ አይደለሽ? እውነትሽን ነው። ዛሬማ ጠይቀዋለሁ። ኮስተር ብለሽ ጠይቂ። አንቺም እሱ የሚሰጥሽን ሰበብ ሁላ ተቀበልሽ። የቤተሰብ ችግር እንደው ማለቂያ የለው። ኮስተር ብለሽ ቤተሰቡ እንዲጋፈጥ አድርጊው። ልክ ብለሻል። አሁንስ እኔ ራሱ ስልችት ነው ያለኝ። ቤተሰቦቹ ራሱ እንዴት እንዳናደዱኝ። እንደ ሀቢብንም እኮ እያስጨነቁት ነው። አንቺም እሱን ታላስጨነቅሽው ለውጥ አታመጭም። አይ ጌታ ሳይመጣ ስራዬን ልጨርስ። ምን ነው ናቴ? ምንም ትንሽ ደብሮኛል። ስለ ቤቱ አዲስ ነገር አለ? ሰውየውን አወራው እንዴ? አይ አዎ። ውሸት አይሆንልህም። ቆይ ምንድን ነው የተፈጠረው? ናቲ ቆይቼም ቢሆን ማወቅ አይቀርም። ስለዚህ አሁን ንገረኝና መፍትሄ እንፈልግለት። ሰውየውን አገኘኸው? ምን አለ? እሱማ ገዢ ሳገኝ ትወጡልኛላችሁ ነው እያለ ያለው። ምን ማለት እንዴ? የተቀበልከውን ብር እንሰጠዋለን። ለደላላ ምናምን የከፈለው ነገር ካለ ምን ከፍለዋለን? እምቢ የሚል ከሆነ ደግሞ ህግ ይዳኘናል። ሞገስን ጠይቄው ነበር። በህግ ብንሄድ ምንም እናመጣው ለውጥ የለም። ጠቅላላ የወረቀቱ ስራ እኮ አልቋል። ጠበቃ ነው? ማ? አሁን ያናገርኩት ያልከኝ ሰውዬ? አይ አይደለም፣ ደላላ ነው። እና ደላላ ምንህ ነው የተቀመጥከው? ቆይ ማን ያልከኝ ስሙ? ሞገስ። ሞገስ? ይሄ ሞገስ አይሆንም አይደል? አይ አይሆንም። ታውቂዋለሽ? ናቲ ወጥመድ ነው። የምን ወጥመድ?
አልገባኝም። ሞገስ ማለት እኮ አጭበርባሪ ደላላ ነው። ቆይ ለምንድን ነው አስቀድመህ ያልነገርከኝ? ሞገስ እኮ ቤቱን መሸጡን አያውቅም። ደግሞ አንቺ የት ነው የምታውቂው? እሱ ሰላምን የወሰዳት እሱ ነው። ምን? የምርሽ ነው? አዎ። እና ቶሎ በል ምናምን እያለ ሲያቻኩለኝ የነበረው ለዚህ ነው? ወይኔ ተጫወተብኝ። እንደዚህ ተጫውቶብኝም አይቀርም፣ እገለዋለሁ። ተረጋጋ ናቲ። ሰዎቹ በጣም አደገኛ ሰዎች ናቸው። እኛ ደግሞ እንደዚህ ስሜታዊ ሆነን ሳይሆን ተረጋግተን አስበን ነው ምን ማድረግ እንዳለብን መወሰን ያለብን። ወይኔ ምን አይነት ህሊና ቢኖራቸው ነው እንደዚህ በችግር የሚሳለቁብኝ? ተዋቸው። እነሱ አንድ ህሊናቸውን የሸጡ ሰዎች ናቸው። አትዘን። ምን ጋርዶብኝ ነው? ቆይ በግልጽ እኮ ሲያታሉኝ የነበረው። እንደዚህ ራስን መውቀስ የለብህም። ደግሞ በሰዓቱ በሰላም መታገት አስበህ ተጨንቀህ ስለነበረ የምታደርገውንም አታውቅም። ቀለዱብኝ እኮ አታለሉኝ። በአንተም ይመጣብኝን መታገስ አልችልም በጭራሽ። እሺ አሁን ምንድነው ማድረግ ያለብን? ትንሽ የማሰቢያ ጊዜ ስጠኝ። መፍትሄ አናጣ። እንዴት ነህ? ለምንድን ነው አቻኩለህ ደግሞ የጠራኸኝ? ጭራሽ ብለህ እኔ ያመጣሁትን ስራ ከኔ ተደብቀ መግዛት ጀመርክ? ምን እያልከኝ ነው ሙጌ? እባክህ ገብቶሃል፣ አታስመስል። ስለ ናቲ ቤት ነው የማወራው። እንዴ እሱንማ ራስ አይደል እንዴ አልፈልግም ያልከው? ለልጄ ፈርቼ ነዋ። ቆይ ሀቢብቲ ሰምታ ልጄን አንድ ነገር ብታደርገውስ? ስላልተነቃብህ ፈጣሪን አመስግን። ስታስበው ያንተ ልጅ የሚጎዳ ነገር ስራ ሰራለኝ ብለህ ታስባለህ? ስለ እገታው ደግሞ ናቲ አቅም ብላኛለች ሀቢብቲ። ይኸውልህ ደግሞ ከመሬት ተነስተህ የምታስፈራራኝን ነገር አቁም እሺ? አንተ ብቻ አይደለህም እኔም ላንተ አስፈልግሃለሁ እሺ? እሺ ምን ልታደርግ ነው? 1 ሚሊዮን ብር አስገባ። ለምን? የቤቱን ግማሽ ክፍያ ነው ሳላረጋግጥ። አንተ ግን በጣም ነው የምትገርመው። እሺ ሪስክ መውሰድ አትፈልግም፣ መካፈል ግን ትፈልጋለህ አይደለ? እሺ በኋላ አስገባለሁ። ለማንኛውም ሲጀመር ምንም የሚያሰጋ ነገር የለውም። ብር ስለሌለኝ ብቻ ነው አስገባልኝ ያልኩ። ሰላም እንዳትጠጋኝ። በስማም። አረ ሰላም ተረጋጊ። ነኝ ይቅርታ ቢቲ። እኔ እኮ እነሱ ችግር የለውም እረዳሻለሁ። እዛ ስደት ላይ ያሳለፍሽ ነገር ይገባኛል። አይዞሽ ተረጋጊ። ወላዲቷ አንቺን ባሰጠኝ ምን ይወጣኝ ነበር። በጣም ነው የማመሰግነው። ምስጋና አያስፈልገውም። ግዴታዬን እኮ ነው የተወጣሁት። ደግሞ እንኳን ላንቺ ለእህቴ ቀርቶ ለሌሎችም ቢሆን የመንገዴን ልምድ ማካፈል ግዴታ አለብኝ። ተይኝ እስቲ እህትዋ፣ አንቺ ጥሩ ሰው ስለሆንሽ በአካባቢያችን ስንት አረብ ሀገር ሄደው የመጡ መች አሳለፉ ተናጋሩን። አትፍረድባቸው። ምናልባት ስለ መሄዳቸው ወይ ስለ ልምዳቸው ቢያካፍሉ የሚጠቀም ሰው ያለ መስሎ ስላልተሰማቸው ይሆናል። አንቺ ራሱ ሄደሽ አይደል እንደ መጣሽው? እኔማ ማንም እግሩን እንዲያነሳ አልመክርም። በረሃ ላይ ያለው ስቃይ ሞትን እኮ ነው የሚያስመኘተው። ሁሉም ስደት በእርግጥ መጥፎ አይደለም፣ ግን የትኛውም ሰው ወዶ አይሰደድም። እሱስ ልክ ነሽ። አንቺም ቢሆን የቤተሰቦችሽ ችግር ነው ህይወትሽን አደጋ ላይ ጥለሽ እንድትሰደጅ ያደረገሽ። እኔ ከዚህ በኋላ ንቅንቅ አይደለም እህትዋ። ስለዚህ አንድ ሰው የሚሰደደው ያለበትን ችግር አገሬ ላይ ሰርቼ መሙላት እችላለሁ ወይ ማሳካት እችላለሁ ብሎ ካላመንና ተስፋ ከቆረጠ ብቻ ነው። እኔ ደግሞ አንድ ልመክርሽ የምችለው ነገር ያሉብሽን ችግሮች ሀገርሽ ላይ ሰርተሽ ለመቀየር ሞክሪ። የማይቻል መስሎ ከተሰማሽ ግን ቢያንስ በህጋዊ መንገድ ለመሰደድ ስለምትሄጂበት ሀገር ደግሞ በቂ መረጃና እውቀት ይዘሽ ሂጂ። ይህንን ነው ልልሽ የምችለው። እንደዚህ በራስሽ ስትወስኚ ደስ ይላል። እኔ ቅሬ ብልሽም ልቀሪያች እንጂ አንድ እህቴ እኔ ከጎኔ ብትሆኝልኝ አግኝቼ ነው። አይ አቤቲ፣ እኔ ነኝ እንጂ የታደልኩት። በስራሽን ጨርሺ፣ እኔ ማረፍ ልበል። ሄሎ ሄሎ ሀቢብቲ እንዴት ነሽ? አቤት። ማን ልበል? ይቅርታ ቁጥር ነው ይወጣልኝ። ምህረት እባላለሁ። አንቺ እንኳን አታውቂኝም። ታዲያ ስሜን እንዴት አወቅሽው? ማለት ስልኬን ማንሰቶሽ ነው? አንድ ዘመዴ ነሽ ከሰው ተቀብላ ስልክሽ ነው የሰጠችኝ። ውይ ስሟ ደግሞ ጠፋብኝ። በጣም ይቅርታ።
ስለ አረብ ሀገር አንዳንድ መረጃዎች አንቺ ታውቂያለሽ ብላ አንዳንድ ነገሮች ለመጠየቅ ነበር የደወልኩት። ይቅርታ ግን ካስቸገርኩሽ። ኦ አረ በጭራሽ አላስቸገርሽኝም። እንደውም ለሄዱ ያሰቡትን ሰዎች እኔ ነበር ፈልጌ የማገኛቸው። እንኳን ደወልሽ። የት ነሽ? አዲስ አበባ ነሽ እንዴ ያለሽው? አዎ አዲስ አበባ ነኝ። ተመስገን። እንገናኛለና በስልክ ማውራት አንችልም? እኔ ያለሽበት እመጣለሁ፣ ችግር የለም። አይ እንደሱ ሳይሆን እባክሽ እሺ በይኝ። አንቺን ለማግኘት በጣም ነው የተቸገርኩት። ብዙ ሞክሬ ነው ያገኘሁሽ። እባክሽ እሺ በይኝ በእናትሽ። ችግር የለውም በቃ እሺ፣ እንገናኛለን። አመሰግናለሁ የኔ ውድ። እሺ እናቴ። እሺ ምንም አይደል። እሺ ቆይ ባልሰራልሽ እኔ ምህረት አይደለሁ። ናቲ እንዴት ነሽ? ሰላም ነው? እንዴት ነህ? ስለ ቤቱ ጉዳይ ላወራ ነው ስትለኝ ግራ ተጋባው። ሰላም ያለ ገንዘብ ክፍያ ነው የተለቀቀችው ብለኸኛል ነበር። ታስታውሳለህ? ገንዘቡን ካላገኘው ቤቱን ሸጠዋለሁ ብዬ ነበር። እናማ ቤቱን ሽጬው ነበር። አረ ጓደኛዬ ለምን ቸኮልክ? ደሞም እኮ በስንት እንደሸጥኩት ብትሰማ። በ2 ሚሊዮን ብር ነው የሸጥኩት። እየቀለድኩ ነው በለኝ። ከደላሎቹ ጋር ተመሳጥረው አዋክበው ሸሙብኝ። ወይኔ ናቲ! እንዴት? ከአጋቾቹ ጋር ገንዘብ ላክ እያሉ መልእክት እየጻፉ ከውጭ ሀገር እንደ ሕፃን ልጅ ነው የቀለዱብኝ። ወይኔ ናቲ! ኦ ጓደኛዬ ከባድ ወጥመድ ውስጥ ነው የከተቱ። አዎ እባክህ። እኔማ መሬት አስተዳደር የምታውቃቸው ሰዎች ካሉ እንድታጣራልኝ ፈልጌ ነበር። እባክህ ሰዎቹ ቀላል እንዳልሆኑ አውቃለሁ። የሚቻለውን ሁሉ አደርጋለሁ። አትንካኝ! እኔ እንዳላውቅም አትንካኝ! አንተ አበሻ አይደለን! አትንካኝ! ልቀቀኝ! እስቲ ዛሬ ደክሞኛል፣ በእናትህ ኬሮድን ይዘው ነው። አንቺ ደግሞ ሄሎ እና በቃ ውስጥ ነኝ። እሺ እንዴት ነሽ? እንዴት ነህ? ሰላም ነው አለ። ቁጭ በል እዚህ ጋር። ምን ነው እዚህ እናውራ ስትይኝ እኮ ለሶስት እናውራ መስሎኝ ነበር የመጣሁት። ኧረ ኬሮድን ሊያመጣ ሲወጣ በዛው እናወራለን ብዬ እኮ ነው። እንደዚሁም ሞገስ እያመነኝ አይደል? ጭራሽ ካንቺ ጋር ካየኝ መቼም ነው ይቅርታ ማያደርግልኝ። ችግር የለውም አያውቅም። ደግሞ ቢያውቅም ኖርማል ነው፣ ችግር የለም። እሺ ከባልሽ የሚያስደብቅ ነገር ምንድን ነው? ሀቢብቲን የኔ ልጅ ማገት ምን ማለት እንደሆነ ላስተምራት እፈልጋለሁ። ስለ እሷ ነገርማ ጭራሽ አታሽብኝ። እንዴት እንደተቃጠልኩኝ ብታውቂ። የጋራ ጠላት ነው ያለን ማለት ነው። በሚገባ ሀቢብቲን ለመበቀል ከሆነ ሺህ ጊዜ ሞገስ ይቅርታ ይበለኝ ከፈለገ። የባሌን ነገር እንኳን ለእኔ ተወው። ከነቃ እኔ እንደሆንኩኝ እነግረዋለሁ። አንተ ባይሆን ልጅቷን በቅርበት ስለምታውቃት በደንብ አድርገህ ታግዘኛለህ ማለት ነው። ናቲ
ለሰላም ትኩረት መስጠት አለብን። ሰላም ነው እንጂ ደህና አይደለችም እንዴ? አይ ምንም አልሆነችም፣ ግን ሁለት ነገር ማድረግ አለብን። እዛ ባጋጠማት ነገር ስለሚሰማት ፍርሃት ችግር የለውም ለኔ ተው። አንተ ግን ቤተሰቦቿን በማገዝ እርዳኝ። እሷም አክስቴም ለኔ መናገር አይፈልጉም። አክስትህ ችግራቸውን ከሷ ይልቅ ላንተ ቢነግሩ ይሻል ነበር። ልጃቸውን እኮ ሳይገባቸው አጥተዋት ነበር። ለማንኛውም ችግሯ የአባቷ መታመምና የቤታቸው ጣሪያ ማፍሰስ ነው። እሱን ያስተካክለዋለሁ። ግን አንቺ እንዴት አወቅሽ? አረብ ሀገር መሄድ እንደምትፈልግ አውቅ ነበር። ከመሄዷ በፊት ለአንተ ከነገርኩህ ጠፋለሁ ስትለኝ ቢሆንም ይሄን ለኔ መንገር ነበረብሽ። ቆይ እንደዚህ አይነት ነገር እንዴት ነው መደበቅ የቻልሽው? ብነግርህ ምን ታደርግ ነበር እንዴ? ተቆጥቼ ያስቀራት ነበራ። ይሄ ደግሞ ምን ማለት ነው? እመነኛ አታስቀራትም። ሊያውም ደግሞ በቁጣ የማይታሰብ ነው። አንዴ ልቧ ከሸፈተ ወይ ያለባትን የሚያስጨንቃትን የገንዘብ ችግር መፍታት ነው፣ አለበለዚያ ደግሞ ጠፍታ በህገ ወጥ መንገድ ከምትሄድ እንዴት በህጋዊ መንገድ መሄድ እንዳለባት መረጃ መስጠት ነው። እና እንደዚህ እያልሽ ነው የምታጨማልቂያት? ስለምትፈራህ ከሆነ ሳትነግረህ ሄደችው። አሁንም በጣም እንዳትፈራህ ሳይሆን እንድታከብረህ አድርጋት። ትጎዳለች። አንቺ ከላባ ብቻሽን መሆንሽን አውቄ ነው የመጣሁት። ግን እንደው ታዛ ደርሰህ መጣሁ ወዲያ ምንድን ነው ኩራት አለህ? አዎ ፕሮፌሽናል እንዲያ ተደብቀሽ ሄደሽ በሬስታ እንዲቀባሽ ነበር የፈለግሽው አንቺ። የደረሰብሽን ሁኔታ አይቼ ባላዝንልሽ ነው አናካቴው አላወጋሽም ነበር። ልነግርህ ነበር እኮ ለህጊያ እንዳትናገርብኝ ፈርቼ ነው። አረ ሀመች ወዲያ አንቺ ከዚህ በፊት ሚስጥር ተናግረሽብሽ ያውቃል? እንዲሁ ለማንም ሳትናገር እንዴት ትጠፊያለሽ? ለአቢቴ ነግሬያት ለሰው ስነግርብኝ ጊዜ ነው። አቢቴ ታውቅ ነበር በይ? እንደምጠፋ ሳታውቅም እንደው አረብ ሀገር ግን መሄድ እንደምፈልግ ነግሬያት ነበር። አዳ ከመሄድሽ ጋር ባለፈው ያየሁት ልጅ ይገናኛል? የቱ? አይ አይገናኝም። አሁንም ልትደብቂ ነው? ሁኔታሽ ያስታውቃል እኮ። በይ አሁንም ንገሪ፣ ልጁ ማን ነው? ቆይ ስለሱ ግን መናገር ያልፈለግሽው ለምንድን ነው? እሱን የላክሽ አስፈራርቶሽ ነው? አዎ። እኔ አንዋር ቆሜ ነው ሞቼ እሱ የሚያስፈራራሽ? ተው አንዋሪ፣ እንደ ሰዎቹ አደገኛ ናቸው። ህምክ እያስፈራራሽኝ እንዳይሆን አንቺው ተረሳሽ እንዴ? 10,000 መልስ መከት ኑሬ እንዲሁ ለከተሜ ሰው ደግሞ ለፍራ። ይልቁንስ አስጀግኝና መከታ አልሆነልሽ። እሺ በለኝ ይቅርብን። አስጀግኝ ብዬሻለሁ፣ አስጀግኝ። ውስጤን እንዴት በሆነ እንደሞላው አሁንም መከታ ሆነኛል። ምንም አልፈራም። ታዲያ ልትፈሪ ኑሯል እንዴ? የደጀኔ ልጅ እኮ ነሽ አንቺ። እኔን እንኳን ሽመል መመከት ያስተማሩኝ እሳቸው ናቸው። በይ ፍርሃት ባንቺ አያምርም። አባትሽን እንዳታሰድቢው። አልፈራም። በይ አሁን አድራሻውን ንገሪኝ። ቆምጬ እወጣለሁ። ቆይ አንዋሪ፣ አትፍሪ ያልኩሽ አይደል አንቺ? አይ ፈርቼ አይደለም። አሁንማ እኮ ጀገንከኝ፣ መከታ ሆንከኝ። ግን እነሱ ባጠመዱ ልንወጥ መጣ መንገባ እነሱን ራሳቸውን ብናጠምዳቸው ይሻላል ብዬ ነው። አዳ ቀድመስ እንደሳተም እንዴ? ሴት ልጅ ብልሃተኛ ናት አይደል የሚባለው? በስቲ አውጊ ምንድን ነው? ደግሞ ምን ቀረሽ? የቀረኝንማ ታውቀዋለህ። እህትሽን ሰጠሁሽ፣ ልጄን ወሰድኩ። ከዚህ በኋላ ጉዳይ የለንም። እኔ እና ሴትዮ ቤቱስ? የምን ቤት? ከናቴ አታላችሁ የወሰዳችሁት? እንደዛ ግዳችንን ስታበላሽ እጃችንን አጣጥፈን የምንቀመጥ ነበር የመሰለሽ ነው? አዎ ቆንጂት፣ ያኔ በውበትሽ አማለሽ ሸወድሽ። አሁንስ ደግሜ እንደማልሸወድህ በምን እርግጠኛ ትሆናለህ? ስትሄድ የመታህን ድንጋይ ስትመለስ ከደገመ ድንጋዩ አንተ ነህ አይደል የምትሉት? እና ትጠራጠራለህ እንዴ? ምኑ? ድንጋይ መሆንህን ነዋ። በእጅ ብቻ ያስገባሽ። ያኔ ድንጋይ ማን እንደሆነ ታስረጅኛለሽ። ምን እንዳታደርገኝ ነው? አንተ ካደረከኝ በላይ ምንም ታደርገኛለህ ብዬ አልፈራም። ለማንኛውም
እስከ ዛሬ መሳቢያን ከፍታ ላይ ይሁን መሰለኝ። ወይኔ ሞገስ ምንድነው ያደረግሽው? ቆይ አሁንስ ድንጋይ መሆንን አመንክ? ቅድም ነበር ያልከኝ? ጨርሰናል ነው አይደለ? በልቻው አይደለም ስሚኝ እባክሽ ሀቢብቲ ስሚኝ። ምን ስሜ እንዴት አወቀው? ማለቴ ስሚኝ ቤቲ። አያያያይ ሀቢብቲ ነው ያልከው። ስሜን ማን የነገረህ? እኔ እነግርሻለሁ ግን ፋይል መልሽልኝ። ሲመቸኝ ቀጥሬ እሰጥሃለሁ። አሁን ግን ስሜን ማን የነገረህ? ወይ በምን ቀን ነው ይቺን ሸይጣን ያወቋት? በእናትህ እንዴ ናቲ፣ እንዴ ዛሬ ከስራ በጊዜ ተመለስክ? እባክህ ትንሽ ራሴን አሞኛል እና ሐኪም ቤት ሄድክ? አይ ቤት ገብቼ ሳርፍ ይተውኛል። ታውቃለህ ሀቢብቲ ስለ ሰላም አቅ ነበር ያለችው። በጣም ነው ያበሳጨኝ። ወይኔ ናቲ አይገርም። እኔ ራሱ ሰላም በወሬ መሀል እንደዛ ስትለኝ በጣም ነበር የገረመኝ። እንዴት ለኛ ሳትነግር ለሌላ ሰው ትናገራለች? አልገባኝም። ይሄን ነገር ከኛ ውጭ የሚያውቅ ሰው አለ እያልከኝ ነው? ወይኔ በእናትህ ሰላምን ሳልጠይቃት መጣሁ እኮ። ያንተ ነገር አንዳንዴ በጣም ነው ግራ የሚያጋባኝ። ያው ምንም ቢሆን አላህ ሀቢብቲን ሰበብ አድርጎ ሰላምና ያዳናት። እሱስ ልክ ነህ፣ ግን እኮ ግራ ቢገባኝ ነው። እስኪ ለማንኛውም ውስጥ ገብተን እንጫወታለን፣ እንግባ። አይ ናትዬ፣ ዛሬ ጁማ አይደል? የመስጊድ ሰዓት ደርሶብኛል። እኔ ወደ መስጊድ ልሂድ። በቃ በልሽ። በቃ ቻው። እሺ ቻው። ሰላሜ ግን እንዴት ናት? ደህና ነች። ትንሽ ፍርሃቱ አለቃላት እንጂ። እንዴ ቶሎማ አይለቅም እኮ። ያው ትንሽ ቆይባታል ብዬ አስባለሁ። አዎ እባክህ እስኪ እንዲለቃት እኔም ማግዛታለሁ። ታዲያ እዛ ስለቆየችበት ምንም አልነገረችሽም እንዴ? ይሄማ የሴቶች ጉዳይ ነው፣ አይነገርም ነው? አዎ ይሁን በቃ እኔ ራሴ ጠይቃታለሁ። ጠይቃት። ለምን ቤት አንሄድም? እንሂድ። ታዲያ ምን ችግር አለው? ደስ ይለኛል። እኔ የምልህ ሀቢቢ፣ የቤታችንን ጉዳይ ከምን አደረስከው? ያው ታውቂ የለ ባለፈው የላኳትን ሴት አሳምኜ ከላኩኝ በኋላ እንደገና ሌላ ሴት እኮ ላኩብኝ ደግሞ። ምን እንዴ? ቆይ እነሱ ጨዋታ ነው እንደያዙት? አንተ ስለምንድን ነው ቆፍጠን ብለህ ከሀቢብቲ ጋር ነው መኖር የምፈልገው ለምን አትላቸው? እናቴን እንዴት እንደሚወዳት ታውቂያለሽ? አውቃለሁ፣ እናትህን ትወዳታለህ። ግን እኔስ እስከ መቼ ነው በዚህ ሁኔታ የምኖረው? ትንሽ ነው የእኔ እናት፣ ትንሽ ጊዜ ብቻ ታገሽ። የቤተሰቦችህን ችግር የምትፈታበት ትንሽ ጊዜ እሰጥሃለሁ። እኔ ግን ወደ ቤቴ ስለመግባቴ ከቤታችን ጋር ምንም ያገናኘው ነገር የለም። እንዴ ያገናኘዋል እንጂ ሲስተርና ማዘር እኮ እዛ ነው ያሉት። የት? እኔ ሰራሁት ቤት ውስጥ? አዋ አሁንስ በዛ። ጭራሽ እኔ ሰራሁት ቤት ውስጥ እየኖሩ ነው የአረብ ሀገር ሴት አልወድም እጠላለሁ ምናምን የሚሉት። ይኸውልህ እንደምትላቸው እናንተ የምትጠሉት አረብ ሀገር ሄዳ ሰርታ ለፍታ ያመጣችሁ ቤት ነው። እኔን ደግሞ ከጠሉኝ ቤቴንም ይጥሉት። ምን ሆነሽ ነው እንደዚህ ስትይ ቤተሰቦችን እንደሚደብረኝ ታውቂ የለ እንዴ? ምን ላድርግ? ያለ ምንም ምክንያት ከመሬት ተነስተው ሲጠሉኝ ምን ላድርግ? ምን ሆነሻል? ትንሽ ጊዜ እኮ ነው በቃ የምትታገሽኝ። ብቻ ይኸውልህ ቤተሰቦችህ ተቀበሉኝም አልተቀበሉኝም እሱ ጉዳይ አይደለም። እኔ ግን ወደ ቤቴ መግባት እፈልጋለሁ። በቃ እንገባለን እኮ የኔ እናት። ደግሞ እንዴት እንደናፈቅሽኝ ታውቂ የለ? አረብ ሀገር መሄድ እንደምትፈልግ አውቅ ነበር። እሺ ምን ላይ ደረሽ? አታስብ፣ አገኛታለሁ አልኩ። ምንም እኮ የተለየ እንቅስቃሴ ስታደርግ እያየሁሽ አይደል? እስኪ ንገርኝ፣ እንዴት ብለሽ ነው የምታገኛት? ናቲ ትንሽ ታገሰኝ። በቃ ፍንጭ እያገኘሁኝ ነው። አይገርም። እኔ ራሱ ሰላም በወሬ መሀል እንደዛ ስትለኝ በጣም ነበር የገረመኝ። እንዴት ለኛ ሳትነግር ለሌላ ሰው ትናገራለች? ቤት ውስጥ ሌላ ሴት አለ እንዴ? አይ አዎ ብሩን አያስፈልገኝም። ቤቱን ስፈልግ እነግርሃለሁኝ፣ ትለቅልኛለህ። በቃ እኔ እንሂድ። እሺ አሁን